የኪራ ጉድ መቼም ማለቂያ የለውም። ቤተልሔም በድጋሚ ወደ እነ ኪራ ቤት ተመልሳ ልትመጣ ነው። እንግዲህ የቤቲ እናት ኪራ እግር ላይ ወድቃ ስቅስቅ ብላ አልቅሳ ልጇ ወደ እነሱ ቤት ተመልሳ ጤናዋ እስከሚመለስ ድረስ እነሱ ቤት መቆየት እንዳለባት ነገረችው። ኪራ ደግሞ እግሩ ላይ ወድቃ ስታለቅስበት አማራጭ ስለሌለው ተስማማ። ቤቲ እንግዲህ በድጋሚ ከጽናት ቤት መታ ጽናትን ለመበጥበጥ ህይወቷን ለማበላሸት መቼም የቤቲን ስራ ተንኮለኝነቷን፣ መርዝነቷን ምን ያክል አረመኔ እንደሆነች ሁላችንም እናውቃለን። ከዚህ በፊት ጽናትን እስከ መግደል ድረስ ልጅ የደረሰችው ልጇንም እንዲሁም እንድታስወርድ ያደረገቻት ቤቲ ናት። እንግዲህ የኪራን ህይወት በጥበጥ አድርጋ በስተመጨረሻም ራሷ ቀውሳ አብዳ ወጥታ ነበር። አሁን ደግሞ በድጋሚ ህይወቱን ለማበላሸት ሊናን እዛ ቤት በማስገባት እሷም ደግሞ አንድ በአንድ ቀስ እያለች ወደ እነ ኪራ ቤት ለመመለስ ሙከራ እያደረገች ነው። አሁን ደግሞ እንግዲህ እናቷ በድጋሚ እግሩ ላይ ወድቃ ስትለምነው ኪራ በየዋህነቱ እሺ ብሎ ተስማምቷል። አሁን ደግሞ ጽናት ይህንን ነገር ስትሰማና ቤቲ ወደዛ ቤት ልትመለስ እንደሆነ ስታውቅ ምን እንደምትል በጣም ከባድ ነው የሚሆነው ለሷ። መቼም ከመከራ ውጭ ያለላት ጽናት አሁንም ፈተና ላይ ትገኛለች። ሌና እንግዲህ ቤቲ እንደምትመጣ ታውቅ ነበር። እንደውም ምግብ ለስራ እያለች እንግዳ ቢመጣ እንኳን አይበቃም እያለች ነበር። ምክንያቱም ቀደም ብላ ቤቲ እዛ ቤት እንደምትመጣ ጠንቅቃ ታውቅ ነበረ። ሲጀመርም ሆን ብላ የገባችው እዛ ቤት ቤቲን ተመልሳ ወደዛ ቤት እንድትገባና ቦታ እያመቻችላት ነበረ እና እዛ ቤት እየተፈጠረ ያለውን ነገር እያንዳንዱ ሚስጥር አጣርታ እየነገረቻት ነበር። ሁሌም በስልክ ስታወራ የነበረው ቤቲን ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ጽናት ድራማ ቀጣይ ክፍልን ይዤ መጥቻለሁኝ። በዚህ ክፍል እንግዲህ ባለፈው መጨረሻ ላይ ናሆሜ ከእናቱ ጋር ተደዋውሎ እንግዲህ እናቱ የሆነ ነገር ነግራው ደንግጦ ነበር ያለቀው። ዛሬ ደግሞ እንግዲህ ሁላችንም ምናልባት ምሩ እርጉዙናለች፣ ምናልባች ደግሞ የናሆሜ እናት ምሩን ተዋት እያለች ነው ብለን ሁላችንም ግምት ውስጥ ገብተን ነበር። ነገር ግን ዋናው ሀሳብ እንደዛ አልነበረም። እኛ ያሰብነው ነገር ሌላ ነው፣ የሆነው ደግሞ ሌላ ነው። በእርግጥ ምሩ ይሄን ነገር ስትሰማ በጣም ደንግጣ ነበር። ናሆሜና እናቱ ሲጨቃጨቁ ስትሰማ ያው እንደተለመደው ልጅ እፈልጋለሁ፣ ልጅ ውለድልኝ የሚለው ሀሳብ መስሏት በጣም ተጨንቃ ነበረ። ናሆሜ ግን አሁን ላይ እናቱ ጋር ሂዶ ተነጋግሮ ከመጣ በኋላም ምሩን ሰርፕራይዝ ሊያደርጋትና ቀለበት ሊያስረላት ወስኗል። ይሄንም ደግሞ ከኪራ ጋር ተነጋግረው እንዴት ብለው ምሩን ሰርፕራይዝ እንደሚያደርጓት እንዴት እንደሚያስደስቷት እና የተፈጠረውን ነገርና የተሰማትን ነገር ሲነግረው ነበረ። ምሩ እንግዲህ እማዬን ሳናግራት በጣም ደንግጣ ነበረ። በቃ ሾጥ ልትል ነበር እኮ ያው የምትፈራው ነገር ስላለ እማዬ ጋር የሆነ ነገር ስንነጋገርና ስንጨቃጨቅ አትወድም። ስለሌላ ነገር እያወራ ነው የሚመስላትና በጣም ሁኔታዋ ያስፈራል። በጣም ደንግጣ ነበረ። ድንገት ጸጥ ብትልብኝስ እያለ ፍርሃቱን እንግዲህ ለኪራ ሲነግረው ነበር። ኪራም ደግሞ እንደዚህ ማድረግ እኮ አልነበረብህም፣ ሁኔታውን እያወቅ እንደሚያማት እያወቅ እንዴት እንደዚህ ታደርጋለህ? ቢያንስ እንኳን ከፊቷ ገለል ብለህ እኮ ማውራት ትችል ነበር እያለም ኪራ ለናሆሜ ሲነግረው ነበር። ዋና ነገር እንግዲህ ናሆሜ ምሩን በጣም ነው የሚያፈቅራት። በጣም በጣም ስለሚያፈቅራት የእሷ ህመም የእሷ ጎደሎነት ምንም አይሰማውም። ነገር ግን ምሩ ናሆሜ በእኔ ምክንያት ተሰቃየ፣ በእኔ ምክንያት ጎዶሎ ሆነ፣ በእኔ ምክንያት የሚፈልገውን ነገር አልሰጠሁትም እያለች ለእናቱም አጥብቃ ታዝናለች። ሚስቱ እኮ ጤነኛ ብትሆን ኖሮ እኮ ልጅ ይኖረው ነበር እያለች ልክ እሷ ጎድሎ እንደሆነች አድርጋ ነው የምታስበው። እውነታው ግን እንደዛ አይደለም። ናሆሜ በጣም ነው የሚወዳት እና እንግዲህ ምሩን ሰርፕራይዝ ለማድረግ ቀለበት ለማሰር እሷን ለማስደሰት ተነጋግረው ጨርሰዋል። ሊና እንግዲህ እቤት ውስጥ ጥሩ ሰው መስላ ለመታየት እየሞከረች ነው። ጽናት ቤቱን እያስተካከለች ባለይ ሰዓት ጽናትዬ እኔ ላስተካከለው አንቺ ሂጂና ለኪራ ቁርስ ስሪለት እያለችም ስትላት ነበረ። ጽናትም ደግሞ የሊና መቀየር በጣም ገርሟታል። ከመቼ ወዲህ እንደዚህ ማሰብ ጀመርሽ? ምንድነው የተፈጠረ ነገር አለ?
እያለች ጽናትም ሌናን ትጠይቃታለች። ሌናም ደግሞ ምን ነው አላመንሽኝም እንዴ? የሴተኛ ዳሪ ስለሆንኩኝ አላመንሽኝም አይደለ? ስራ ምሰራ አይመስልሽም? እኔ እኮ እንደዚህ ጨካኝ አይደለሁም። ያው እያናደዳችሁኝ ነው እንጂ እኔም እኮ ጥሩ ሰው ነኝ። ጥሩ ሰው ሆኖ ለቀረበ ሰው ጥሩ ሰው ነኝ። አሁን ግን እንደዚህ መሆኑ ሳይሻል አይቀርም። በቃ አንቺም ለኪራ ሂጂና ቁርሱን ስሪለት፣ እኔም ደግሞ እዚህ ያለውን ነገር አስተካክላለሁኝ። በቃ ምንም ነገር አታስቢ ትላትና ጽናትም ደግሞ በሌና መቀየር ተገርማ ሄዳ ሌላውን ስራ ትሰራለች። ከዛም በኋላ ማመን ስላቃታት ለሰኒ እንግዲህ ሌና እንዴት ተቀየረች እና ዛሬ ላይ ሌላ ሰው ጥሩ ሰው እንደሆነች ቤት ውስጥም ደግሞ ያልተለመደ ባህሪ ያልተለመደ ጸባይ እያመጣች እንደሆነ እንዲሁም ደግሞ ስራም እያገዘቻት እንደሆነ ስለ ሌና ለሰኒ ነገረቻት። ሰኒ ደግሞ የሊና ነገር አይዋጥላትም። ምክንያቱም ኪብሮምን ያደረገችው ነገር እስካሁን ድረስ በውስጧ ቂም ስለያዘችባት የእሷ ነገር ምንም አልዋጥላት ብሏል። እና ሊና ተቀየረች ነው የምትይኝ? እኔ አላምንም። እባብ እኮ በየ40 ቀኑ ቆዳውን ይቀይራል የሚባለው እውነት ነው። ልክ እንደ ሊና ማለት ነው። አሁን ደግሞ ምን ተገኝቶ ነው እንደዚህ የተቀየረችው? እያስመሰለች ይሆናል ብትላትም ጽናት ግን የእውነት እንደተቀየረች እና ከሰው ልጅ ስህተት እንደማይጠፋ የሆነ ሰዓት ስህተታችንን እኮ እንማራለን ብላ ስለ ሌና እንግዲህ መልካም ሰው እንደሆነች ስትነግራት ነበረ ለሰኒ። ሰኒ ግን በፍጹም ልታምናት አልቻለችም። ምክንያቱም ሊና በውስጧ ትልቅ ተንኮል ይዛ ነው የመጣችው እዛ ቤት እንደ አጋጣሚ ሳይሆን የገባችበት አስባ ሆን ብላ አቅዳበት ቤቲን ወደዛ ቤት ለመመለስ ያደረገችው ድርጊት ነበር። ምክንያቱም ቤቲ የሌና እህት ስለሆነች ማለት ነው። እና ያው ሰኒም ባይዋጥላትም የግዴታ ዝም ብላለች። ነገር ግን ሌና በማስመሰል ቀጥላበታለች። ስልክም ደውላ ጽናት እኮ ጥሩ ሰው ናት፣ መልካም ሰው ናት፣ እሷ ጋር ስሆን ጥሩ ነገር ይሰማኛል። ያው በእሷ ጽድቅ እኔም በእሷ ጥሩ ስራ እኔ መጽደቅ ባልችልም እንኳን ግን ከእሷ ዙሪያ ሲሆን ሰላም ይሰማኛል። አሁን አልያዝ አልጨበጠኝ ያለው የኪራ ነገር ነው እንጂ ስለ ጽናት ነገር እንኳን አታስቢ እያለች በስልክ ቤቲን ስታወራ ነበረ። እንዲሁም ደግሞ ፕሮሰሱ እስከሚያልቅላት ድረስ እንደምንም ብላ የማትፈልገውን ነገር ሁሉ እየሰራች መቀጠል እንዳለባት ስትናገር ነበር። ግን ወዴት ነው የምትሄደው? ማንንስ ነው የምታወራው? የእውነት ቤቲ ናት ወይስ ደግሞ ሌላ ሰው? እንግዲህ ኪራ ደግሞ በተደጋጋሚ ስልክ እየተደወለበት እኔ ያውቃለሁ ላገኝ እፈልጋለሁ የሚል መልእክት እየተላከለት ሲያስቸግሩት ነበረ። ይሄ ነገር ደግሞ በጣም አሳስቧታል። እኔ እኮ አላውቅሽም፣ ማንሽ አንቺ? ለምንድን ነው የምትረብሽኝ? እኔ ማላውቅሽ ከሆነ ለምን ደወልሽብኝ? ምንድን ነው ከኔ የምትፈልጊው? እያለ በጥያቄ ሲያፋጥጣት ነበር። ነገር ግን አሁንም ልታቆምለት አልቻለችም። ቁርስ ሊበሉ እንደቀረቡ ሰኒ፣ ኪራ እንዲሁም ደግሞ ጽናት ሆነው ቁርስ ሊበሉ ጽናት ቁርስ ልታቀርብ ወደ ክችን ስትሄድ ድንገት ስልክ ይደወልበትና እዚህ አካባቢ ካፌ ውስጥ ነኝ ያለሁት ላገኝህ እፈልጋለሁ ብላ ስታስቸግረው እሱም ደግሞ ለአስቸኳይ ስራ መሄድ አለብኝ በቃ እናንተ ቁርስ ብሏቸው ትቷቸው ይሄዳል። ጽናት ግን የኪራ ነገር ምንም አልተዋጠላትም ነበር። ምን ሆኖ ይሆን በሰላም ነው እያለ ስትጨነቅ ነበረ። ልክ እዛ ሄዶ ግን ያልጠበቀው ነገር ነበር የገጠመው። ምክንያቱም በስልክ ሲያናግራት የነበረችው ሴት ወጣት ነበረች። እዛ ግን ሴት ትልቅ ሴትዮ በእናቱ እድሜ የምትሆን ነበረች። እሷም ደግሞ ልክ ቀጥታ መታ ነበር ያናገረችው። ሲያስደንግጦ እንደ ይቅርታ ሰው አለው አላት ማለት ነው። እሷም ደግሞ ምናልባቻ ሰው እኔስ ብሆን ብላ ስታናግረው ነበረ። እንዴ እኔ እኮ በስልክ የሰማሁት እኮ የወጣት ድምፅ ነው፣ እንዴት ነው እርሶ የሚሆኑት? እያለ ሲያናግራት በስልክ እንደዛ ዝቅ አድርገህ ስትገላመጥ የነበርከው ሰውዬ አሁን ደግሞ አንቱ እያልክ ስታቆለባብሰኝ ተገረምኩ እያለች ስትነግረው ኪራም ደግሞ በነገሩ ግራ ተጋባ። እሺ ከኔ ምንድን ነው የምትፈልጊው? ለምንድን ነበር የፈለጉኝ? እያለ ጠየቃት። ደግሞ በጣም አስፈላጊ እንደሆነና በልጇ ምክንያት ብዙ እንደተሰቃየችና ነገሩ ለእሷ ከባድ እንደሆነና እሱ ጋር ለመምጣት እንደተገደደች ነገረችው። እሱ ቆይ ምንድን ነው የሚያወሩኝ? ልጆት ማናት? ማን ትባላለች? ብሎ ሲጠይቃት ቤተልሔም ብላ ነገረችው። በሰማው ነገር በጣም ደንግጦ ነበር። እንግዲህ ምን ቤቲ የቤቲ እናት ነሽ ብሎ ጠየቃት። አዎ የቤቲ እናት ነኝ። ልጄ ባንተ ምክንያት አብዳ ቀውሳ
ራሷን ጥላለች። በአንተ ምክንያት ነው። አሁን ደግሞ ያንተ እርዳታ ያስፈልገኛል። ለ6 ወር ያክል ልጄን ሐኪም ቤት ጸበል ሳመላለስ ኑር ያለውኝ። አሁን ግን ምንም መፍትሄ አላገኘችም። ጭራሽ ጧትም ማታም በየደቂቃው ኪራ ኪራ ነው የምትለው። ያንተ ስም ካንደበቷ ሊጠፋ አልቻለም። ስለዚህ አሁን አንድ ነገር እንድታደርግልኝ ብቻ ነው የምፈልገው ስትለው፣ እሱ ደግሞ ምንድን ነው ላደርግለት የምችለው? ይቅርታ ምንም ላደርግ አልችልም ብሎ ሲላት ስታስበው ለእኔስ ቀላል ይመስልሃል እንዴ? ከልጄ ጣላት ጋር ስመጣ ቀላል ነው የሚመስልህ? እኔም እኮ ግዴታ ነው የወላድ አንጀት ሆኖብኝ ነው። አንተ ምን አይነት ማህፀን ነው የፈጠረህ? እናት እንደዚህ ዝቅ ብላ እየለመነች ይሄ ነው መልስ ብላ ስትናገረው፣ ኪራም ደግሞ እንዴ ምን እያሉ ነው እርስዎ ስትዩ? ምንድን ነው የሚፈልጉት? እኔ አሁን ህይወቴን ማበላሸት አልፈልግም። በቃ ይተውኝ። እኔ በምትሉኝ ነገር እየገባኝ አይደለም ሲላት፣ እሷም ደግሞ ዶክተሮቹ እንዳሉት ከሆነ የግዴታ ቤቲ ካንተ ጋር መኖር እንዳለባትና ለተወሰነ ጊዜ እስከምታገግም ድረስ ካንተ ቅርብ መሆን እንዳለባት ነግረውኛል። ስለዚህ ልትተባበረኝ ይገባል። ልጄ ባንተ ምክንያት ነው እንደዚህ የሆነችው። አሁን ደግሞ ልጄ እንዲሻላት ያንተ እርዳታ ያስፈልጋታል ብላ ስትነግረው ኪራ በጣም ደነገጠ። ይቅርታ እኔ ይህን ማድረግ አልችልም። እኔ እኮ የራሴን ህይወት እየኖርኩኝ ነው። ህይወት የማበላሸት አልፈልግም። ደግሞም ስለ ልጆት መጥፎ ስራ ብነግረዎት እንደዚህ ይባላሉ ነበረ። ነገር ግን እኔ ስለሷ መጥፎ ነገር መናገር አልፈልግም፣ ግን ይሄን ማድረግ አልችልም ብሎ እምቢ አለ። ነገር ግን እናትየዋ በአጠባህ ጡት በጸነሰህ ማህፀን እያለች ስትማጸነውና ስትለምነው በእናቱ እየገዘዘች ስትማጸነው ነበረ። ነገር ግን ያለ ፍላጎትም ቢሆን ፍቃደኛ ሆኗል። ምክንያቱም አሁን ላይ ቤቲ ተመልሳ እዛ ቤት ከመጣች በድጋሚ ህይወቱን ምስቅልቅል ነው የምታደርገው። በቀል ስለምትፈልግ የተፈጠረውን ነገር ሁሉ በቀል ነው። አሁን ላይ ኪራን ለፍቅር ሳይሆን ለበቀል ስለምትፈልገው በድጋሚ ይህ የጽናትን ህይወት ልታበላሸው ተዘጋጅታ መታለች በድጋሚ ቤቲ። ይሄ ደግሞ ለጽናት በጣም አሳዛኝና አስደንጋጭ ዜና ነው የሚሆነው። እንግዲህ ጽናት ፈጣሪ እርዳት እየሆነ ያለው ነገር ለሷ በጣም ፈተና ነው የሆነባት። አሁን ደግሞ ተገላገልኩ ስትል ደግሞ ሊና ሳትወጣ ደግሞ ቤቲ ተመልሳ ላይ ትመጣባት ነው። ውድና የተከበራችሁ ጽናት ድራማ እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።